ሰላም እንዴት አላችሁ ውድ ተማሪዎቻችን? ናትናኤል ነኝ ከሉሲ ብሪጅ አካዳሚ። የዘጠነኛ ክፍል ኢኮኖሚክስ ትምህርት ጥናታችን እንደቀጠለ ነው። ዛሬ ደግሞ አምስተኛውን ዩኒት የምንጀምርበት ሴሽን ይሆናል ማለት ነው። ዩኒት 5 it's about production and costs። እንግዲህ ከዚህ በፊት በነበሩን 4 ዩኒቶች አብረን ከኛ ጋር እንዳያችሁት ኢኮኖሚክስ ምንድነው ከሚለው ከቬሪ ቢግኒንግ ጀምረን ከዚያ በኋላ ኢኮኖሚክ ሪሶርስስ የምንላቸው ማናቸው፣ ኢኮኖሚክ ሪሶርስስ ለኢኮኖሚካል ፕሮብለም ቻሌንጅ፣ ይሄንን ቻሌንጅ አድሬስ የምናደርግበት ምንድን ናቸው ሪሶርሶቻችን የሚለውን አብረን አይተናል። ከዛ በፊት ደግሞ እንዲሁም ቤዚክ ኢኮኖሚክ ፕሮብለም የሚባለው የስኬርሲቲ ያወራንበት፣ ቾይስ ዳይሌማ ውስጥ እንገባለን ያለበት ቤዚክ የሚባሉ የኢኮኖሚክስ ፋውንዴሽናል ቢግነርስ ጋይድ የሆኑ ሀሳቦችን ተወያይተን ነበረ። ከዛ በኋላ ደግሞ ስለ ኢኮኖሚክስ ቲዮሪዎች መጀመሪያ ላይ ኢንትሮዲውስ ያደረግነው ዲማንድ ኤንድ ሰፕላይ፣ ኢንትሮዳክሽን ቱ ዲማንድ ኤንድ ሰፕላይ ፋውንዴሽን አስቀምጠናል። ዛሬ ደግሞ ስንቀጥል ጥናታችንን we are going to discuss about cost እና ፕሮዳክሽን ስለሚባለው ፕሮዳክሽን ላይ ምን ኮንሴፕቶች አሉ፣ ኮስት ላይ ምን ኮንሴፕቶች አሉ የሚለውን እንደ ኢንትሮዳክተሪ ፓርት ነው ማለት ነው የሚኖረን። ስለዚህ በዛሬው ሴሽን ሁልጊዜ አዳዲስ ቻፕተሮችን ስንጀምር ምንድነው የምናስቀምጠው? ሜትሪክስ ሆኖ የሚረዳንን ኦብጀክቲቫችንን እናስቀምጣለን አይደለም? ምንድነው ማወቅ የፈለግነው? ይሄንን ጥናት አምስተኛውን ዩኒት ኢኮኖሚክስ ግሬድ 9 ላይ ስናጠና ምንድነው ማወቅ የፈለግነው የሚለውን እንግዲህ እንደምናስቀምጥ ታስታውሳላችሁ። ስለዚህ ዛሬ ኦብጀክቲቫችንን በማስቀመጥ ከዚያ በኋላ ደግሞ ኦቨርኦል ዩኒቱ ምን አይነት ቶፒኮችን ይዳስሳል የሚለውን ኢንትሮዳክተሪ ወይም ፋውንዴሽናል የሆነ ነገር እናስቀምጥና እናልፋለን ማለት ነው። ሶ ሁልጊዜ ወደ ሴሽኔ ከመግባቴ በፊት እንደማስታውሳችሁ እዚች ጋር ሳይታችን አለች lucybridgeacademy.comን መጎብኘታችሁን እንዳትረሱ ላስታውሳችሁ እወዳለሁ። ፐርሰናላይዝድ የሆነ ኤአይ አሲስታንት ከ5 በላይ ቋንቋዎችን ኤብልድ የሆነ ልታገኙበት የምትችሉበት ሳይት እንደሆነ፣ እንዲሁም ደግሞ ሾርት ኖቶችን እንደምታነቡበት ኢኮኖሚክስ ብቻ ሳይሆን ሌሎችም ትምህርቶች ላይ ሾርት ኖቶች ማግኘት፣ ብሪፍ የሆኑ ጠቃሚ ኖቶችን ማግኘት ይቻላል። ፕላስ ቱ ዛት ምን አለው? ኩዌስችን ባንክ ስላለው ብዙ ጥያቄዎች ማግኘት ትችላላችሁ። ሶ ዶንት ፎርጌት ቱ ቪዚት አወር ዌብሳይት lucybridgeacademy.com። ይህን ካልካችሁ ዘንዳ እንግዲህ ዛሬ በቀጥታ ፕሮዳክሽን ኤንድ ፈንክሽንን አጥንተን ስንጨርስ አት ዘ ኤንድ ኦፍ ዘ ሴሽን ከዚህ በኋላ በሚኖሩን እንግዲህ ከዚህ ጋር 4 ሴሽኖች ይኖሩናል። ምንድን ነው የምናገኘው እውቀት የሚለውን እናያለን። ሶ ፈርስት ዊ አር ጎይንግ ቱ ቢ ኤብል ቱ ዋት ዲፋይን ዋት ፕሮዳክሽን and product is and what productivity is። ፕሮዳክሽን የማምረት ሂደት የምንለው ነገር ነው። ፕሮዳክት ደግሞ ምርት የምንለው ነው። ምርትና አገልግሎት ጉድስ ኤንድ ሰርቪስስ በፕሮዳክሽን በፕሮዳክት ስር መካተት ይችላሉ። አንድ ሰው ለምሳሌ አሁን አንድ መምህር ሲያስተምራችሁ ምርት እያመረተን ያለው ሰርቪስ እየሰጠን ያለው ዲፍረንት ፋክተርስ ኦፍ ፕሮዳክሽን እንግዲህ አስገብቶ ያንን ምርት አምርቶ ዩቲሊቲ ድራይቪንግ የሆነ ምን ያመርታል ማለት ነው? ፕሮዳክት ጉድስ ኤንድ ሰርቪስስ ያመርታል ማለት ነው። ስለዚህ የፕሮዳክሽን የምንለው ደግሞ ፕሮዳክት የማምረት ምን ሂደቱን ፕሮሰሱን ፕሮዳክሽን ብለን ምን እናደርገዋለን? ሪፈር እናደርገዋለን ማለት ነው። ሌላው ፕሮዳክቲቪቲ ነው። ፕሮዳክቲቪቲ ደግሞ ምርታማነት የምንለው። ምርትና ምርታማነት ሲባል ትሰማላችሁ አይደለም? ምርትና ምርታማነት ይሄ ደግሞ የምንለካባቸው ሜዠሮች አሉ ማለት ነው። ቶታል ፕሮዳክት፣ አቨሬጅ ፕሮዳክት፣ ማርጂናል ፕሮዳክት እያለን እንግዲህ የምናይ ይሆናል ማለት ነው። ሌላው we are going to be able to explain what the types of inputs። ምን አይነት ታይፖች አሉ? variable type, variable input and also what fixed inputs በምን ቤሲስ ነው የለየናቸው የሚለውንም የምናይ ይሆናል ማለት ነው። on the short run quickly manipulate መደረግ alter መደረግ የሚችሉ ከሆነ we are going to refer those inputs as what variable inputs። ግን in the long run ከሆነ መቀየር የሚችሉት in the short run ወይም quickly መቀየር የማይችለው ከሆነ we are going to refer those inputs as what fixed inputs ማለት ነው። and then we are going to also explain the types of what output ስንል ደግሞ tangible output ሊኖረን ይችላል፣ ኢንታንጀብል አውትፑት ሊኖረን ይችላል። ልንነካው ልንዳስሰው የምንችለው በአይናችን እያየን ልንነካው ልንዳስሰው የምንችለውን ታንጂብል የሆነ
ጉድስ ኤንድ ፕሮዳክት። ለምሳሌ ይሄን ታብ ፕሮዳክት ነው፣ ይሄ ፔን ፕሮዳክት ነው፣ እዚህ ጋር የሚታዩት ፊዚካል ነገሮች ይሄ ቦርድ ፕሮዳክት ነው። ስለዚህ ይሄም ቲሸርት ፕሮዳክት ነው። ስለዚህ እንደዚህ የሚነኩ የሚዳሰሱ ነገሮችን ታንጀብል ፕሮዳክትስ እንላቸዋለን። ወራዝ ማይነኩ ማይዳሰሱ ምርቶች ደግሞ አገልግሎቶች ብለን ሪፈር የምናደርጋቸው ወይም ሰርቪስስ የምንላቸው ኢንታንጀብል ፕሮዳክትስ የምንላቸው ናቸው። እንደዛ ብለን እንከፍላቸዋለን። and then we are going to analyze the types of what cost of production። እንግዲህ ፕሮዳክሽን ስንል ዝም ብሎ አይመጣም፣ አውት ኦፍ ዘ ብሉ አይመጣም። ምን ይፈልጋል? ሪሶርሶች ኢንኮርፖሬት እንዲሆኑ እዛ ውስጥ ገብተው የሚፈለገውን አይነት ሚክስ ፈጥረው እንዲሰሩ ይፈልጋል። ሪሶርስ ስንል ደግሞ ምን ምን አይነት ሪሶርስ አለን? 4 ፋክተር ኦፍ ፕሮዳክሽን አለን አይደለም? ላንድ፣ ሌበር፣ ካፒታል፣ አንተርፕረነር ስኪል ወይም ኤቢሊቲ ያልናቸው እነዚህ ሪሶርሶች ምን መደረግ አለባቸው? ሃየር መደረግ አለባቸው ኢን ዘ ራይት አማውንት እና ገብተው እዛ ላይ ምን ማምጣት አለባቸው? ፕሮዳክሽን ያመጣሉ with the right managerial skill ማለት ነው። with the right management production ይመጣል። እነዚህን ፋክተሮች ደግሞ የምናገኘው እንዲሁ አይደለም። because these factors are economic resources ስለሆኑ ምን ማድረግ አለብን? መክፈል አለብን። this is associated with the term cost። ምን አይነት ኮስት እናወጣለን ሚለውን እናያለን። so there are types of costs እነሱን እናያለን። implicit explicit economical cost ወይም accounting cost የምንለው ደግሞ ሌላ ታይፖች አሉ፣ እነሱን እናያለን ማለት ነው። ስለዚህ በፕሮዳክሽን ሂደት ውስጥ ስለ ኤፊሽንሲ ስናወራ we are talking about what ስለ ኮስት እያወራን ነው ማለት ነው። የኮስት ከርቭ ምን ይመስላል፣ ምን አይነት ኮስቶችስ እናያለን የሚለውን average cost, total fixed cost and also marginal cost እያልን የምናይ ይሆናል ማለት ነው። ስለዚህ መጨረሻ ላይ እነዚህን ኤቢሊቲዎች እንደሚኖረን እንገመግማለን ራሳችንን ማለት ነው። so now let's put some foundational concepts that we are going to encounter in this unit ማለት ነው። ዩኒት 5 ላይ ኢንካውንተር የምናደርጋቸው ፋውንዴሽናል ኮንሴፕቶችን ኢንትሮዲዩስ እየተደራረግን እንሄዳለን። so first we need to define the concept of production. so production is what? It is the transformation of inputs into what? Outputs. These outputs are utility driving outputs. so input የምንላቸው በፕሮዳክሽን ፕሮሰስ ጊዜ ኢንፑት የምንላቸው ሪሶርሶች ማን ናቸው? ላንድ ስንል anything ናቹራል የሆነውን ሪቨሩን፣ ወተሩን፣ ኤሩን፣ መሬቱን አይደለም ቢልዲንግ ሊደረግ ቢችል ኤረብልም ከሆነ የሚታረሰውን ያንን ሁሉ ነገር ሪፈር ማድረጋችን ነው ላንድ ስንል። ካፒታል ስንል ደግሞ ምን ሪፈር ማድረጋችን ነው? ፕሮዳክሽን ጊዜ ሊገቡ የሚችሉ ማንኛውም አሴቶች ካፒታል። ለምሳሌ when we are producing this lecture video እዚህ ጋር ያሉት ነገሮች ሁሉ አሴቶቻችን ናቸው፣ ካፒታሎች ናቸው። ለምሳሌ የምናመርት ከሆነ ደግሞ ዳቦ ጋጋሪ ከሆነ አንድ ቢዝነስ ኦነር ዳቦ የሚጋግርበት ማሽን ምኑ ነው? ካፒታሉ ነው ብለን ሪፈር እናደርጋለን። ሶ ካፒታል ስንል ደግሞ ከምን ጋር ዲስቲንግዊሽ ማድረግ አለብን? ፋይናንሻል ካፒታሉ ለመግዛት ከምንጠቀመው ፋይናንሻል ካፒታል ጋር እንዳይምታታ ዲስቲንግዊሽ ማድረግ አለብን። ፋይናንሻል ካፒታል ተጠቅመን ምን እንገዛለን? ትራንስፎርሜሽን ውስጥ ኢንፑት ትራንስፎርሜሽን ውስጥ ወይም ፕሮዳክሽን ሂደት ውስጥ ልንጠቀምባቸው የምንችላቸውን እቃዎች እንገዛለን። ጂክሶ ካለን፣ ሃመር ካለን እነዚህ ሁሉ ምንድን ናቸው? ካፒታል ብለን ሪፈር እናደርጋቸዋለን። ስለዚህ እነዚህ አንደኛው ሪሶርስ ነው ካፒታል። ሌበር ስንል ደግሞ ዘ ሜንታል ኤቢሊቲ ወይም ደግሞ ማስል ኤቢሊቲ በጡንቻ የሚሰራ ሌበር ወርክ ሊሆን ይችላል። ነገሮችን ማንሳት፣ ማውረድ፣ መጫን ዋሬቨር መቁረጥ የሆነውን ነገር ሁሉ ወይም ደግሞ በጭንቅላት ዋይት ኮላር የሆነ ስራ የሚሰራ ሁሉ ሌበር ይጠይቃል። ሰዎች ገብተው የሚሰሩት ለነዚህ ሌበሮች ዌጅ ኤንድ ሳላሪ ደግሞ ይታሰባል። ስለዚህ እነዚህ ላንድ፣ ሌበር፣ ካፒታል ያሉ። ሌላው ምንድነው? ኢንተርፕረነርሺፕ ደግሞ ምንድነው? ሪሶርስ ወይም ኢንፑት ሆኖ የሚያገለግል ነው። ኢንተርፕረነርሺፕ ስንል ኢት ኢዝ የኦርጋናይዜሽን ኤቢሊቲ ነገሮችን እነዚህን ሶስቱን ኢንፑት አቀናጅቶ የመስራት ኦርጋናይዝ የማድረግ ነገሮችን ኦርጋናይዝ የማደራጀት ማለት ነው። and also the management ability but እዚህ ጋር don't forget to emphasize the concept of risk taking ያደርጋሉ። አንተርፕረነሮች ምንድን ነው የሚያደርጉት? ሊከስሩም ይችላሉ
ሊያተርፉም ይችላሉ፣ ሪስክ ቴክ ያደርጋሉ። ይሄ በጣም ዲስቲንጉሽንግ ፊቸራቸው ነው ማለት ነው። ስለዚህ እነዚህ ነገሮች ሁሉ እነዚህ ሪሶርሶች ምን ይደረጋሉ? አንድ ላይ ይገቡና ምን ይሰጣሉ? አውትፑት። ይሄ አውትፑት ደግሞ የምንለው ታንጀብል ኦር ኢንታንጀብል ሊሆን ይችላል። ታንጀብል ኦር ኢንታንጀብል ሊሆን ይችላል። ኮንሰምፕሽን ጉድ ወይም ዩቲሊቲ ድራይቪንግ ጉድስ ተብለው ይጠራሉ ማለት ነው። ዩቲሊቲ ስንል ኢኮኖሚክስ ምን ማለታችን ነው? የሆነ አይነት ሳቲስፋክሽን ድራይቭ ያደርጋል ማለት ነው። ከመብላት ምን ይገኛል? ሃንገርን ማርካት ይቻላል። ከመጠጣት ጥማትን ማርካት ይቻላል። እነዚህ ሁሉ ዩቲሊቲ ወይም ሳቲስፋክሽን እንላቸዋለን። ስለ ዩቲሊቲ እንግዲህ ከዚህ በኋላ የምትማሩ ይሆናል ማለት ነው። ስለዚህ እነዚህ ዩቲሊቲ ድራይቪንግ ፋክተሮች የሚመጡት ከኮንሰምፕሽን ጉድስ ነው። ኮንሰምፕሽን ጉድስ ኤንድ ሰርቪስስ ፕሮዲውስ መደረግ አለባቸው። እነዚህም ፕሮዲውስ ለማድረግ ደግሞ ኮስት ይጠይቃል። ይህንን ፕሮዲውስ የማድረግ ሂደት ደግሞ ፕሮዳክሽን ተብሎ ሪፈር ይደረጋል በኢኮኖሚክስ። we can refer inputs that cannot be changed quickly as what fixed input ብለን ሪፈር ልናደርጋቸው እንችላለን። that cannot be changed quickly ቶሎ የማይቀያየሩትን። አሁን ሾርት ራን እና ሎንግ ራን የሚባለውን ደግሞ ቀጥለን የምናስተዋውቅ ይሆናል ማለት ነው። whereas those that can be changed quickly ደግሞ variable inputs እንላቸዋለን። ስለዚህ variable input የምንለው ቶሎ ሊቀያየር የሚችል within the short run variable input ልንለው እንችላለን። fixed ደግሞ usually land and capital fixed ሆነው ሊካተቱ ይችላሉ። in the short run businesses respond for a change in demand by altering what those variable inputs only። እንግዲህ ቫሪያብል የሆኑትን in the short run ነው ማኒፕሌት ማድረግ የምንችለው ኦልተር ማድረግ የምንችለው ብለናል። ስለዚህ አሁን ዲማንድ ቢጨምር የአንድ ፕሮዳክት ዲማንድ ፍላጎቱ የሰዎች ፍላጎት ያንን ነገር ለመግዛት ያላቸው ዊሊንግነስ ቢጨምር ወይ ቢቀንስ እንዴት ነው ሪስፖንድ የሚያደርጉት ቢዝነሶች እንግዲህ ሁሌ ስማርት ዲሲዥን ፓስ ማድረግ አለባቸው። ስለዚህ እንደ ሾርት ራን ላይ ካሉ ቢዝነሶቹ ሪስፖንድ የሚያደርጉት ቫሪያብል የሆነውን ነገር ማኒፕሌት ኦልተር በማድረግ ነው። እንደ ሎንግ ረን ደግሞ ሁሉም ነገር ቫሪያብል ነው፣ ፊክስድ የሚሆን ነገር አይኖርም ማለት ነው። ሶ the production horizon short run in long run is about what input flexibility, it is not about what calendar time። ስለዚህ አሁን ሾርት ራን እና ሎንግ ረን ስንል ደግሞ እዚህ ጋር ማስተዋወቅ ያለብን ነገር it is not የካላንደር ላይ ያለ ጊዜ አይደለም። መጋቢት ጀምሮ ነሐሴ ላይ ያልቃል የሚባል አይነት ነገር፣ መስከረም ጀምሮ ጥቅምት ላይ ያልቃል የሚባል ነገር ሳይሆን ሾርት ረን ማለት እና ሎንግ ረን ማለት it's about input flexibility ነው። input flexibility ማለት ያ ኢንፑት ፕሮዳክሽን ፕሮሰስ ውስጥ የገባው ኢንፑት ቶሎ ኦልተር መደረግ የሚችል ከሆነ ቶሎ ኦልተር መደረግ የሚችል ወይም ሁሉም ኢንፑቶች ኦልተር ተደርገው ማለት ሁሉም አይነት ኢንፑቶች within that period of production ኦልተር ከተደረጉ ያንን ፒሪየድ ሎንግ ረን እንለዋለን። whereas ቢያንስ አንድ ኢንፑት ኦልተር ማድረግ የማንችልበት ታይም ከሆነ ግን ያ የፕሮዳክሽን ፕሮሰስ ታይም ምን እንለዋለን? ፊክስድ ነው ሾርት ረን እንለዋለን ማለት ነው። ኦኬ ሶ ከዚህ ጋር ደግሞ ተያይዞ ሌላ ኮንሴፕት አለ። ቢዝነሶች ቫሪያብል የሆነውን ኢንፑት ብዙ ጊዜ ኦልተር ሲያደርጉ ወይም እየጨመሩ ሲሄዱ ልበል። ለምሳሌ አሁን ሌበር ዩዥዋሊ ቫሪያብል ነው። ኦቨርናይት አሁን ሰው መቅጠር እንችላለን አይደለም? as long as we find it relevant እና ራሽናል ሆኖ ካገኘ ነው መቅጠር እንቀጥራለን በየቀኑ። ግን ስንቀጥር ያለን ስፔስ ለምሳሌ ትንሽ ከሆነ ብዙ ሰው እዛች ትንሽ ስፔስ ላይ ወይም ደግሞ ላንዳችን ላይ ወይም ያለን ካፒታል ደግሞ የሚሰራበት ማሽነሪ አንድ ወይም ሁለት ማሽነሪ ብቻ ከሆነ እዛች ሁለት ማሽነሪ ሁለት ካፒታል ላይ በጣም ብዙ ሰው ስናመጣ ግፊያ ነው እየፈጠርን ያለ ነው። ምንም የተሻለ ነገር አንፈጥርም። ብዙ ሰው ስለቀጠርን የተሻለ ፕሮዳክት አውትፑት ይኖረናል ማለት አይደለም። ስለዚህ እነዛን ሁሉ ሰዎች ምርት ለማሻሻል ብሎ አንድ ቢዝነስ ኦነር ዝም ብሎ እየቀጠረ ቢያበዛ ኢቨንቹዋሊ አልቲሜትሊ የሚገኘው ውጤት ኪሳራ ነው እንጂ ልማት አታመጣም ነው ሀሳቡ። ዲሚኒሽንግ ሪተርንስ ልክ እየጨመርን ከሄደን ነው የሚለው። ዲሚኒሽንግ ሪተርንስ refers to the phenomenon that adding too much of one input actually reduces its extra output። እንግዲህ አንድ ተጨማሪ ኢንፑት ጨምረን የምናገኘውን አንድ ተጨማሪ አውትፑት ምን እንለዋለን ብለናል? ማርጂናል ብለን ሪፈር እናደርገዋለን ብለናል። ማርጂናል ኢንፑት ካለን አንድ ተጨማሪ ኢንፑት ነው። ማርጂናል አውትፑት ደግሞ ስንል ዲዩ ቱ ዛት አንድ ተጨማሪ ኢንፑት ያገኘነው አንድ ተጨማሪ ምን አውትፑት ነው ማርጂናል። እንደ መጀመሪያ አካባቢ አንድ ስንጨምር እየጨመረ ሊሄድ ይችላል። ነገር ግን ኢቨንቹዋሊ ፎል ማድረግ ይጀምራል።
one worker may get in the weight of the other እርስ በርስ ሊጣሉም ይችላሉ ባለችው ስፔስ። ስለዚህ ወይ ለአንድ ካፒታል ኤክስፓንድ አድርገህ ፍራንቻይዝ እያደረግ ሊሆን ይገባል እንጂ ባለው ነገር ላይ ዝም ብለህ ቫሪያብል የሆነውን ነገር በጠቅጠቃችን ልም ነው ዲሚኒሽንግ ሪተርንስ እዚህ ጋር ኢንትሮዲውስ ማድረግ የፈለግኩት ይህን ኮንሴፕት ኮስት ከርቭም ላይ የዚህን ኢፌክት ታዩታላችሁ። ወደፊትም አስፈላጊ የሆነ ኮንሴፕት ስለሆነ እየደበዘዘ የሚሄድ ሪተርንስ የምናገኘው ሪተርን እየደበዘዘ ይሄዳል ነው። በጨመርን ቁጥር ሰፎኬት ባደረግነው ቁጥር እዛ እየጨመርን ኢንፑቱን ያ ሌበር ለምሳሌ እየጨመርን በሄድን ቁጥር የምናገኘው ምን ሪተርን ምን ይሆናል ማለት ነው ዲሚኒሽ እያደረገ ይሄዳል። it is the phenomenon that refers to what adding too much of one input actually reduces its extra output ሳይጨምርልህ ይቀንስብሃል። እሺ ሌላ ደግሞ ፕሮዳክቲቪቲን ወይም ምርታማነትን ልንለካበት ያለነው ፋንክሽኖች አሉ አይደል? ፕሮዳክሽን ፋንክሽኖች ማን ብለን ሪፈር እናደርጋቸዋል? ቶታል ፕሮዳክት፣ አቨሬጅ ፕሮዳክት፣ ማርጂናል ፕሮዳክት። እነዚህ these are what measures of what productivity የፕሮዳክቲቪቲ ሜዠርስ ናቸው። ኦኬ ሶ ኤቭሪ ፕሮዳክሽን ኢዝ አሶሺየትድ ዊዝ አ ኮስት ዊዝ አ ሰርተን ኮስት። ስለዚህ ኮስት አለ መቼም ፕሮዳክሽን እንዳለ ብያቸዋለሁ። ስለዚህ ስለ ኮስትም ማውራት ይጠበቅብናል። ኮስት ስንል ደግሞ we can distinguish costs at what explicit and implicit cost። explicitly የሚቀመጡ ኮስቶች አሉ፣ ኢምፕሊሲትሊ ደግሞ የሚቀመጡ ኮስቶች አሉ። ኤክስፕሊሲት የምንላቸው these costs are purely accounting costs። የሆነ ነገር ፕሮዳክሽን ፕሮሰስ ላይ የሆነ ነገር ከመግዛት ጋር አሶሲየትድ የሆኑ ኮስቶች ናቸው። የሆነ ነገር ከመግዛት ጋር ብቻ ለፕሮዳክሽኑ የሚያስፈልግ ነገር raw materials, labor, whatever ከመግዛት ጋር የሚገናኙ these are pure accounting costs። አካውንታንቶቹ የሚጨነቁት ስለዚህ ኮስት ነው። ነገር ግን ሌላ የማይታይ ደግሞ ኮስት አለ which is implicit cost። implicit cost ደግሞ it is an economic cost። economic cost የምንለው በእርግጥ implicit ሲደመር explicit ነው። ግን implicit ማለት ምንድነው? it's an opportunity cost። ለምሳሌ እየሰራሁበት ያለውን ሱቅ ስፔሱን እየሰራሁበት ነው፣ እኔ ኦነር ነኝ። ባከራየው ኖሮ ግን ባገኘው ሪተርን አለ አይደል? ያን ፎርጎን አድርጌያለሁ። እኔ እሰራበታለሁ ስል ያንን ፎርጎን ትቼዋለሁኝ። ያንን ባገላገኝ የምችለውን ውጤት ለምሳሌ አሁን እናንተ የኢኮኖሚክስ ትምህርት ቪዲዮ እያያችሁ ነው። የኢኮኖሚክስ ትምህርት እየተማራችሁ ነው። what are the possible results that you have foregone in order to watch this economics video? in economics video ለማየት ለምሳሌ ሂስትሪ ማጥናት ትታችሁ ሊሆን ይችላል፣ ጂኦግራፊ ብታጠኑበት ሰዓት ሊሆን ይችላል። ስለዚህ ይሄንን በምታዩበት ሰዓት ልታደርጉት የምትችሉት ኮስት ኦፖርቹኒቲ ኮስት ይባላል ማለት ነው። ስለዚህ ይሄንን ኢንካውንተር ያደርጋል ማለት ነው። ይሄንን ያስገባል ከግምት ኢምፕሊሲት። ለምሳሌ የሰውየውን ኤቢሊቲ ማኔጀሪያል ኤቢሊቲ የሰውየው ሳላሪ ለምሳሌ ኦነር ስለሆንኩኝ ሳላሪ ግዴታ እንደሌሎቹ ድሮ ላላረግ እችላለሁ። የቤቴን የምጠቀምበት ያሱቄን በአከራዩ ኖሮ ማገኘው ነገር አለ። ይሄ ሁሉ ኢምፕሊሲት ኮስት ይባላል ማለት ነው። ስለዚህ ኢኮኖሚክ ኮስት ኢንክሉድስ what implicit costs. this affects what real profit. thus costs include what both money paid which is accounting cost and opportunities missed. now when we are talking about economic cost we are referring but both money cost, money paid and opportunity missed ማለት ነው። ኦኬ ሶ ኮስትን ደግሞ ሜዠር የምናደርግባቸው ፈንክሽኖች አሉ አይደለም? ኮስት ፈንክሽንስ የሚባሉት እነማን ናቸው? ቶታል ኮስት፣ ቶታል ቫሪያብል ኮስት፣ ቫሪያብል የሆኑ ኮስቶች አሉ። ፊክስድ ደግሞ የሆኑ ኮስቶች አሉ። ፊክስድ የሆኑ ለምሳሌ ቤት ኪራይ ተከራይታችሁ ከሆነ ፕሮዳክሽናችሁን እየሰራችሁ ያላችሁት አመረታችሁም አላመረታችሁም with the output አይቀያየርም። ሁልጊዜ ያችን ሊሚትድ ያንን ኦልሬዲ ክትድ የሆነ የተቆረጠ ምንድነው ኪራይ ትከፍላላችሁ፣ ግድ ነው። ፊክስድ ኮስት ነው። ቫሪያብል ኮስት ግን ለምሳሌ አውትፑት ለመጨመር ብዬ ሌበር ብጨመር ከአውትፑት ጋር ማኒፑሌትድ የሆነ ነው ማለት ነው ኮስቱ። ስለዚህ ምንድነው የሚሆነው? ቫሪያብል ኮስት ይባላል ይሄ ማለት ነው። አቨሬጅ ኮስት ደግሞ ፐር ኳንቲቲ ያለውን፣ ማርጂናል ኮስት ደግሞ ዋን ኤክስትራ ፕሮዳክሽን ፕሮዲውስ ለማድረግ ያለውን ኮስት ሜዠር የምናደርግባቸው ነው። these measures of costs and the associated cost curve እንግዲህ ከነዚህ ኮስት ፈንክሽን ጋር there is an associated cost curve ምን ያሳያል? efficiency ያሳያል። usually U-shape comes from fixed variable costs። እንግዲህ
ፊክስድ ኮስት አለ። ከዛ ደግሞ ራይዚንግ ኮስት የሆነው ምን አለ? ቫሪያብል ኮስት አለ። ቫሪያብል ኮስት ቶታል ቫሪያብል ኮስት ልንለው እንችላለን። ስለዚህ ሁለቱን ደምረን ስለሆነ ቶታል ኮስት የምናገኘው መጀመሪያ ላይ ፊክስድ ኮስት ስላለ we get U-shaped የሆነ ነገር ማለት ነው። So we need to understand these processes. So businesses make smart choices and helps us understand our economy. እንግዲህ ኢኮኖሚያችንን ለመረዳት እና ስማርት ዲሲዥን ዲሳይድ ለማድረግ ስለ ኮስት እና ስለ ኤፊሽንሲ ማወቅ ይኖርብናል ማለት ነው። ይህን ያክል ካለን በኢንትሮዳክተሪ ሴሽን፣ ቀጣይ ስንገናኝ ደግሞ we're going to deeply define what production and productivity, inputs and output. We are going to describe production and explain what inputs and outputs ማለት ነው። እንደ ሁልጊዜው ከመውጣቴ በፊት ላስታውሳችሁ የምወደው የቴሌግራም ቻናላችን ዩዘር ኔም ነው። ይሄን ዩዘር ኔም @lucybridge academy በመጠቀም ቻናላችንን ጆይን ልታደርጉና አፕዴትድ ሆናችሁ ልትቆዩ ትችላላችሁ። በሁሉም የሶሻል ሚዲያ ፕላትፎርሞች ላይ ቤተሰብ እንድትሆኑ እንጋብዛለሁ። ቀጣይ በ5.1 እስከምንገናኝ ሰላም ቆዩኝ።